ሌላው ኒቆዲሞስ ነው። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን ኒቆዲሞስ የሚባል አንድ በባለስልጣንነት በባለሀብትነት በባለጸጋነት የሚታወቅና በማህበረሰቡ ዘንድ ከፍተኛ ተቀባይነት ያለው ሰው ነው። እሱ ሰው ለዚህ ሳምንት ስሙ መጠሪያ ሆኗል። ኒቆዲሞስ በነገራችን ላይ ጌታችን ኢየሱስ ክርስቶስን ገንዞ የቀበረው ከዮሴፍ ጋራ ይሄ ኒቆዲሞስ ነው። ለኢየሱስ ክርስቶስም ባለውለታ ነው። ኢየሱስ ክርስቶስም ለኒቆዲሞስ ባለውለታ ነው። ምንድነው የሆነው? ባለስልጣን በመሆኑ በወቅቱ ባለስልጣናት የሃይማኖት ትምህርት እንዲማሩ አይፈቀድላቸው ስለነበረ በተለይ ኢየሱስ ክርስቶስ እያስተማረ በነበረ ጊዜ ኢየሱስ ክርስቶስ እግር ስር ቁጭ ብሎ መማር አይደለም አብሮ መዋል ከርሱ ጋር ያስጠይቅ ስለነበረ ያንን ግምት ውስጥ በማስገባት በጥበብ ማታ ማታ እየሄደ ክርስቶስ እግር ስር ቁጭ ብሎ ይማር ነበር። ይሄ ትልቅ ጥበብ ነው። በየትኛውም አማራጭ ሊያጸድቁ የሚችሉ ዕውቀቶችን መሸመት መልካም ነው። ይሄ ስላልሆነ ብሎ በሰበቡ ላለማወቅ የሚደረግ ጥረት ልክ ስለማይመጣ ለጽድቅም ስለማያበቃ ኒቆዲሞስ ቀን ባይችል ማታ ሄዶ በግልጽ ባይችል በስውር ሄዶ ኢየሱስ ክርስቶስም ይሄን ተረድቶት ተማር ብሎ ፈቅዶለት ሲማር ነው የነበረው። የሃይማኖት ትምህርት በተለይ በኦርቶዶክስ ቤተክርስቲያን ያለው የተምሮ ማስተማር ትምህርት ስነ ስርዓት ስናይ ከኒቆዲሞስ ስርዓተ ትምህርት የተወሰደ ይመስለኛል። የሌሊት ትምህርት አለ፣ የቀን ትምህርት አለ። በሌሎቹ የዘመናውያን የተምሮ ማስተማር ካሪኩለም ውስጥ ይሄ የለም። ሌሊት የሚሰጥ ትምህርት የለም። ምናልባት በተለየ ምክንያት ካልሆነ በስተቀር ዩኒቨርሲቲዎችም ከታች ያለውም ክላስ በቀን እንጂ በማታ የሚያስተምር የለም። በኦርቶዶክሳዊት ተዋህዶ ቤተክርስቲያን ግን ሌሊትም ቀንም ትምህርት አለ። ኒቆዲሞሳዊ ትምህርት አለ፣ ጴጥሮሳዊ ትምህርት አለ። ጴጥሮሳዊ ትምህርት የምንለው የቀን ነው። ኒቆዲሞሳዊ ትምህርት የምንለው የሌሊቱ ነው። ሁለቱም ያጸድቅ ትምህርት ነው። ሁለቱም ነገረ ክርስቶስ ነው። ሁለቱም ነገረ ድህነት ነው። መንግስተ ሰማያት ሊያስገባ የሚችል ትምህርት ነው እና ጠጋ ብሎ ኒቆዲሞስ ይጠይቅ ነበረ እና በጥያቄው የዮሐንስ ወንጌል ምዕራፍ 3 ላይ የተጠቀሰ ነው። በዚያ ላይ መንግስተ ሰማያት መግባት እንዴት እንደሚችል ክርስቶስ ነገረው። ዳግመኛ ካልተወለደ ሰው ወደ መንግስተ ሰማያት ሊገባ አይችልም ማለት ነው። እንዴ ወደ መንግስተ ሰማያት እንዴት መግባት የሚቻል? ሁለተኛ ተወልዶ እንዴት ሊሆን ይችላል? ሁለተኛ እንዴት ሰው ካደገ ከተመነደገ በኋላ እንዴት መግባት ይችላል ብሎ ይጠይቀዋል። የለም እንደሱ ማለት አይደለም፣ ካልተጠመቀ ማለት ነው። የሰው ልጆች በተለይ የኦርቶዶክሳውያን የሃይማኖት ሰዎች ልደት የሚባለው ሁለተኛ ልደት የሚባለው መጠመቅ ነው፣ ክርስትና መነሳት ነው ብሎ የምስጢረ ጥምቀትን አስተማረው። ከዚያ በኋላ አምኖ የእግዚአብሔር ሰው ሆኖ መንግስተ ሰማያት ሊያስገባ የሚችል ስራ ኋላም ክርስቶስን የገነዘው እሱ ነው። ቅዱስ 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 እግዚአብሔር እያለ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት እያል ቅዳሴ ስንገባ በባለ 50 የምናዜመው ማለት ነው። ለኢየሱስ ክርስቶስ ባለውለታው ነው። ኢየሱስ ክርስቶስም አብዝቶ የሱ ባለውለታ ነው ያልሁትም ለዚህ ነው። ስለዚህ በዚህ ደግ ሰው ስም ሳምንቱ ይጠራል ማለት ነው። ሱም ክራድ የግንዋ ለተፋቅሯ ተመርጎዙ ሰላም በአሚን በዋህድ ተቀጸሉ ጌራ መድኃኒት